አሁን ባለንበት በኤአይ ዘመን ኤአይ መጠቀም የውዴታ ግዴታ ነው። ምክንያቱም በምንሰራቸው ስራዎች ላይ ስራዎቻችንን በፍጥነት እንድንሰራ ያቀላጥፍልናል። በዛሬ ቪዲዮ ማሳያችሁ ዩቲዩብ ቻናል በተለይ አርቲፊሻል ኢንተለጀንስን ተጠቅማችሁ ለመጀመር ላሰባችሁ ምርጥ የሆነ ዌብሳይት ነው። ዩቲዩብ ላይ ሊታዩ የሚችሉ ቪዲዮዎችን፣ ትሬንዲንግ የሆኑ ቫይራል የሚወጡ ቪዲዮዎችን እንዴት አድርጋችሁ ማወቅ እንደምትችሉ የሚያሳያችሁ አሪፍ የሆነ የኤአይ ዌብሳይት ነው ማስተዋወቃችሁ። ይህንን ዌብሳይት ልዩ የሚያደርገው በተለይ በቅርብ ቀን ተከፍተው ቫይራል የወጡ ቻናሎችን አይታችሁ እናንተም እንደዚህ አይነት ቻናሎችን እንዴት አድርጋችሁ መጀመር እንደምትችሉ ነው በዚህ ቪዲዮ ማሳያችሁ። እናንተም ይሄንን ኤአይ ተጠቅማችሁ ቫይራል የሚወጡ በጣም ሊታዩ የሚችሉ የዩቲዩብ አይዲያዎችን ማግኘት ትችላላችሁ ማለት ነው። ስለዚህ ቪዲዮ በጣም ጠቃሚ ነው። አርቲፊሻል ኢንተለጀንስ ተጠቅማችሁ ቪዲዮዎችን በመስራት በዩቲዩብ ላይ ገንዘብ ሜክ ማድረግ የምትፈልጉ ሰዎች ቪዲዮውን እስከ መጨረሻው ተከታተሉት፣ ትጠቀሙበታላችሁ። በዚህ ቻናል ላይ ሁሌም አስተማሪና ጠቃሚ ኮንቴንቶችን ይዤላችሁ ስለመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮን ላይክ በማድረግ ጀምሩ። ላለው በቀጥታ ወደ ቪዲዮ በመጀመሪያ ምንድን የምናደርገው በቀጥታ ኮምፒውተራችን ላይ እንሄድና ምን እናደርጋለን? ዌብሳይቱ ላይ እንገባለን። ዌብሳይቱ ቪዲኤክስ ኤአይ ይባላል። ቪዲኤክስ ብላችሁ ሰርች ታደርጉ ታገኙታላችሁ። ሊንኩን መጨረሻ ላይ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ልክ ወደ ዌብሳይቱ ስትገቡ እንደምታዩት ሆም ፔጁ ይሄ ነው። ዲስከቨር ዋትስ ትሬንዲንግ ኢን ፌስለስ ኤአይ ዩቲዩብ አይዲያስ ኒሽስ ኤንድ ቫይራል ስክሪፕትስ ይላል። ስለዚህ ፌስለስ የሆኑ ቻናሎችን የምትሰሩበት፣ ፌስለስ ማለት ካሜራ ላይ ሳትወጡ ድምፃችሁን ሳትጠቀሙ አርቲፊሻል ኢንተለጀንስን እናንተም ደግሞ የተለያዩ ነገሮችን በመስራት ግድ ግን ካሜራ ላይ መውጣት አይጠበቅባችሁም እነዚህን አይነት ቻናሎችን ለመስራት። ስለዚህ እንደምታዩት ልክ እዚህ ላይ ከገባችሁ በኋላ መሀል ላይ ምን የሚላለ ጌት ስታርትድ ፍሪ የሚላለ ይህንን ክሊክ ታደረጉታላችሁ። ይህ ምን ያደረግላችኋል? በቀጥታ ሬጅስተር ታደረጋላችሁ። ኢሜይል አካውንታችሁን አስገብታችሁ እንደምታዩት ምን እንለዋለን እኛ ኮንቲኒው ዊዝ ጎግል እለዋለሁ እኔ እንደምታዩት። ከዛም በኋላ ጎግል አካውንቴን እመርጥለታለሁ። እናንተ ጎግል አካውንታችሁ ካልመጣ ኢሜይል አድሬሳችሁን አስገብታችሁ ሎጊን ታደረጋላችሁ። እመርጥለታለሁ እኔ እንደምታዩት። ከዛ ኮንቲኒው ትሉታላችሁ። እንደምታዩት አሁን በቀጥታ ወደ ሆም ፔጁ ገባ ማለት ነው። በቀጥታ ወደ ሆም ፔጁ ገብቶልኛል። እንደምታዩት እዚህ ዌብሳይት ላይ በጣም ብዙ ነገሮች ነው የሚሰራልን። በተለይ ትልቁ የሚሰራልን ነገር ቫይራል የሚወጡ ቪዲዮዎችን እናያለን። በስንት ቀን ነው ቪዲዮዎቹ የተለቀቁት፣ ምን ያህል ተመልካች አላቸው፣ እያንዳንዱን ስታት ፑል አድርጎ ነው የሚያሳየን። ስለዚህ እንደምታዩት ከላይ ምን አለ? ቻናል የሚላለ፣ ዲስክሪፕሽን የሚላለ፣ ቪዲዮ ኪወርድ የሚላለ። ስለዚህ ለምሳሌ የዩቲዩብ ቻናሎችን ከሆነ ማወቅ የፈለጋችሁት ቫይራል የወጡ ቻናሎችን እንደምታዩት ቻናሉን ትመርጡትና ይሄንን ኦልሬዲ እንደተመረጠ ነው። ከዛም በኋላ ምን እንላለን? መጀመሪያ ላይ ክሬሽን ዴት የሚላለ። ክሬሽን ዴት ማለት ቪዲዮ መቼ ነው የተሰራው የሚለው ነው። አንሊሚትድ ካረጋችሁት ቻናሉ ከጀመረበት ጊዜ ጀምሮ የተሰሩትን ቪዲዮዎች ነው የሚያመጣላችሁ። የስተርዴይ 7 ዴይስ እስከ 28 ቀን የሚለውን እያንዳንዱ ማየት ትችላላችሁ። ለምሳሌ እኛ በ28 ቀን ውስጥ በደንብ የተሰሩ ቻናሎችን በ28 ቀን ውስጥ በአንድ ወር ውስጥ ቫይራል የወጡ አይዲያዎችን ከሆነ ማወቅ የፈለግነው እንደምታዩት 28 ዴይስ የሚለው ልምረጥለት። ከዛም በኋላ ኤአይ ቪዲዮ ደግሞ ኤአይ ቪዲዮስ ምን ያህል ተሰርተዋል የሚለው እዚህ ላይ ደግሞ እንደምታዩት አንሊሚትድ ካልነው በቻናሉ ላይ ያሉትን ቪዲዮዎች እንዲያመጣልን የምንፈልገው። ስለዚህ አንሊሚትድ ይሁን። እዚህ ጋር ኤአይ ሬት ይላል። ኤአይ ሬት ደግሞ የምንለው ምን ያህል ፐርሰንት ኤአይ ያ ቻናል ተጠቅሟል ነው የምንለው። ስለዚህ ጋር 5% አለ፣ 20% አለ፣ 50% አለ፣ ከ80% በላይ አለ። ስለዚህ ኢት ዲፔንድስ። ለምሳሌ ኤአይን ተጠቅማችሁ 50% ኤአይ ሊሰራ ይችላል፣ 50% ደግሞ እናንተ ልትሰሩ ትችላላችሁ። አሁን ላይ ኤአይ ሰፖርት እንዲያደርግ ነው የሚፈለገው እንጂ ሙሉ ለሙሉ እኛ ምንም ሳንሰራ ኤአይ ብቻ ሰርቶ ዩቲዩብ ላይ ሞኔታይዝ መሆን እንዳንችል ሆኗል አይደለ? ምክንያቱም የሰው ኢንቮልቭመንት ስለሚያስፈልግ ማለት ነው። ስለዚህ እስከ 50% እናድርገው። 50% ኤአይ የተጠቀመ 50% ደግሞ የሰው እጅ ያለበት እንበለው። ከዛ እዚህ ጋር ደግሞ ሰብስክራይበርስ ይላል። ሰብስክራይበሮችን በሰብስክራይበር ካውንት ማምጣት እንችላለን። እንደምታዩት ይሄንን ክሊክ ስታደርጉት ከ10 ሺህ በታች ሰብስክራይበር ያለው፣ ከ10 ሺህ እስከ 1 ቢሊዮን፣ ከ1 ቢሊዮን በላይ የሚል አለ። ለምሳሌ እኛ ጀስት ከ10 ሺህ በታች ኦር ደግሞ ሚዲየም ሰብስክራይበር ስናደርገው ከ10 ሺህ እስከ 1 ሚሊዮን ሰብስክራይበር ያለውን እናድርገው። እንደምታዩት ከዛም በኋላ ቪዲዮ ካውንት ያመጣልናል። ቪዲዮ ካውንት የምንለው ምንድን ነው? እዚህ ጋር ያስመርጣችኋል። ከ50 በታች እና ከ50 በላይ ቪዲዮ የተሰራ ይላል። ለምሳሌ ከ50 በታች ኦር ደግሞ አንሊሚትድ እናድርገው። እዚህ ጋር ጀስት አነንከው፣ ይሄንን አንሊሚትድ ይሁን። ከዛም በኋላ እዚህ ጋር ሎንግ ቪዲዮ ካውንትም ያመጣላችኋል። እንደምታዩት ዲፎልቱ አንሊሚትድ ነው። እዚህ ጋር ያሉትን አንሊሚትድ ነው። ከዛ እዚህ ጋር አውትላየርስ የሚባሉ አሉ። አውትላየር ቪዲዮዎች የምንላቸው ምንድናቸው? ከሌላው ቪዲዮ 3 ታይምስ በላይ እጥፍ የታዩ ነው የሚለው። እንደምታዩት አውትላየርስ የሚለው ነምበር ኦፍ ቪዲዮስ ዊዝ ኤ ቪው ካውንትስ ኤክሲዲንግ 3 ታይምስ ዘ ቻናል አቨሬጅ ቪውስ ፐር ቪዲዮ ይላል።
ስለዚህ አውትላየር ቪዲዮ የምንላቸው በጣም ፐርፎርም ያደረጉ ከቻናሎቻችሁ ላይ ካሉ ቪዲዮዎች በ3 እጥፍ በላይ ቪው ያላቸው ቪዲዮዎችን አውትላየር እንላቸዋለን። ስለዚህም አንሊሚትድ ይሁን ላስትሊ የምንሰራው ነገር ምንድነው? እዚህ ጋር ላንጉዌጁን እንመርጥለታለን። ላንጉዌጁን ምን እናርገው? እንግሊሽ እናርገው። በእንግሊዝኛ ቻናል ስለሆነ የምንሰራው እኛ እንግሊሽ እናርገው። ከዛም በኋላ ምን እንለዋለን? እዚህ ጋር ኮንፊርም እንለዋለን። ወደታችን ሄድና አሁን እዚህ ጋር ብዙ ነገሮች ማምጣት እንችላለን። ቪዲዮ ካታጎሪ የሚለው አሁን እዚህ ጋር ቪዲዮ ካታጎሪም እዚህ ጋር አለ። በምን አይነት ኒሽ ላይ ነው ቪዲዮ እንዲሰራ የተፈለገው? በተለያዩ ኒሾች ላይ ያሉትን በካታጎሪም ፊልተር ማድረግ እንችላለን። ከዛ ውጭ ደግሞ እዚህ ጋር ላስትሊ ላሳያችሁ የምፈልገው ምንድነው ሪጅኑንም ማየት ትችላላችሁ። ሪጅኑንም እንደምታዩት ከምን ሀገር ሆኖ እንደሚሰራ ማየት ትችላላችሁ። እዚህ ዌብሳይት ላይ ዲቴል የሆነ ኢንፎ ነው የሚሰጣችሁ። ስለዚህ አሁን እኔ እንደዚህ ካረኩት በኋላ መጨረሻ ላይ ደግሞ ምን እናደርጋለን? እዚህ ጋር ብሎክ ኢንአክቲቭ ቻናልስ የሚል አለ። ኢንአክቲቭ ማለት ምንድነው? እዚህ ጋር አፕሎድ እያደረገ ካልሆነ ቻናሉ ለምሳሌ ረጅም ሰዓት ምንም ቪው ኖሮት እንኳን አፕሎድ ያላደረገ ከሆነ እሱንም እንዳያመጣልን እናደርገዋለን። ምክንያቱም እኛ የምንፈልገው አሁን ላይ አፕሎድ የተደረገ ትሬንዲንግ የሆነ የዩቲዩብ ቫይራል ኒሽ ነው የምንፈልገው። ስለዚህ አሁን ምን አደርግለታለሁ? ሰርች እለዋለሁ። ኦልሞስት የምትፈልጉትን እዚህ ጋር ከመረጣችሁ በኋላ ምን እለዋለሁ? አሁን ሰርች እለዋለሁ። እንደምታዩት ሰርች ስታደርጉት ይኸውላችሁ ቻናሎቹን ያመጣላችኋል። እያንዳንዱን ቻናሎች ይኸውላችሁ እዚህ ጋር አምጥቶልኛል። ናሩቶ ብሎ አምጥቶልኛል። ይሄ ወርታች ቻናሎቹን ማየት ትችላላችሁ። አሁን እዚህ ጋር ይሄ የመጀመሪያው ቻናል ምንድነው? ሾርት ቪዲዮ ነው የጫነው። እንደምታዩት 11 ሾርት ቪዲዮ ብቻ ነው ያለው። እንደምታዩት ኤአይ ሬት 100% ነው ኤአይ ነው የተጠቀመው። ከዛም በኋላ ቪው 11.8 ሚሊዮን ቪው አለው። ላይክ እዚህ ጋር እንደምታዩት ኮሜንት ይኸውና። ለምሳሌ ይሄንን ቻናል ስለዚህ ቻናል ማወቅ ከፈለጋችሁ ምን እናደርገዋለን? ይሄን ክሊክ ታደርጉና ትከፍቱታላችሁ። እንደምታዩት ቻናሉ ስትከፍቱት ይሄው ያሳያችኋል። 115000 ሰብስክራይበር ያለው 11 ሾርት ቪዲዮ ብቻ ነው አፕሎድ ያደረገው። ስለዚህ ኦኬ ምን አይነት ቻናል ነው ብላችሁ ይሄን ቻናል ማወቅ ከፈለጋችሁ ምን ታደርጋላችሁ? ይሄንን ቻናል ቪው ሞር የሚለውን ትነኩታላችሁ። ቪው ሞር የሚለውን ስትነኩት በደንብ ቻናሉን ያመጣላችኋል ማለት ነው። ይኸውላችሁ ያመጣላችኋል። ስለ ቻናሉ እያንዳንዱ ስታት ማየት ትችላላችሁ። ምን ያህል ቪው እንዳለው፣ ምን ያህል ሰብስክሪፕሽንን በ7 ቀን ውስጥ እንዳገኘ፣ ኢቨን ኤስቲሜትድ ረቨኑ በ7 ቀን ውስጥ ምን ያህል ገንዘብ ሜክ እንዳደረገ ይሁን እንደምታዩት $111 እስከ $300 ምናምን ሜክ አድርጓል። ስለዚህ የዚህን ቻናል ቪዲዮዎችን ማየት ትችላላችሁ። እቺኛዋን ስትነኩት በቀጥታ ወደ ዩቲዩብ ቻናሉ ይወስዳችኋል። እቺን ስትነኳት ወደ ዩቲዩብ ቻናሉ ይወስዳችኋል። አያችሁት አይደለ? ይሄው ሃንትሬክስ ቱንስ ኤአይ ነው የሚለው። እንደምታዩት ይሄ ቻናል አፕሎድ ያደረገው 9 ቪዲዮ ብቻ ነው። ስለዚህ ቻናሎቹን ማየት ትችላላችሁ። ይሄው ኦልሞስት ፖፑላሩን እንየው። ቪዲዮ ላይ ገብተን ፖፑላሩን እንየው። 5.8 ሚሊዮን ቪው አለው። ይኸውላችሁ ከፍተን እናዳምጠው። But Rumi, why are you so small? Because there's a competition where the smallest person wins a trip to Disney. Really? Then let's go see my witch friend. She'll make you extremely small. ይሄው እንደምታዩት ስቶሪ ያለው ግን ሙሉ ለሙሉ ኤአይን በመጠቀም የተሰራ የዩቲዩብ ቻናል ነው። እንደምታዩት ቪዲዮዎቹ ማየት ትችላላችሁ። Rumi, you're not an angel. But I need them. There's a contest at school for who's got the best wing. And the winner gets to spend a day with Cristiano Ronaldo. ከንፈራቸው እንኳን ሊፕ ሲንክ አልተደረገም። በቀጥታ እነዚህ ቪዲዮ ጀነሬት ታደርጉና ከዛ ምን ማድረግ ነው? ስቶሪ ክሬት ማድረግ ነው። ዋናው ነገር ስቶሪው ነው። ከዛም በኋላ ግን እነዚህ አኒሜሽኖቹን በቀጥታ ከእናንተ ከምትናገረው ስቶሪ ጋር ማገናኘት ማለት ነው። ስለዚህ ይሄ አንደኛው ቻናል ነው። እንደምታዩት በ9 ቪዲዮ ብቻ ስንት ሺህ ሰብስክሪፕሽን አለው? 115,000 ሰብስክሪፕሽን አለው። ሞር የሚለውን ስታዩት ቻናሉ ኢቭን የተከፈተበትን ቀን እንኳን ያሳያችኋል። ይኸው ኖቬምበር 10 2025፣ ዛሬ ዲሴምበር 5 ነው። ስለዚህ ይሄ ቻናል የተከፈተው መቼ ነው? ኖቬምበር 10 ነው። ኦልሞስት ገና 1 ወርም አልሞላው ማለት ነው። ስለዚህ ማየት ትችላላችሁ ይሄ ቻናል። ስለዚህ በ9 ቪዲዮዎች እንዴት ቫይራል እንደወጣ ይሄ ቪዲዮ ኤአይ በደንብ አሳይቶናል ማለት ነው። ሌላ ቻናል ደግሞ ቼክ እናድርግ። ወደኋላ ልመለስና ኤክስ ልበለውና እንደምታዩት ሌላ ደግሞ ያመጣልኝ ይሄ አሁን ኢቭን ካንትሪውን አምጥቶልኛል። አሜሪካ ነው ይሄ ቻናል፣ አሜሪካ ነው ያለው፣ የአሜሪካ ፍላግ አለ። ሁለተኛው ደግሞ ይሄኛው ሾርት ቻናል ነው። ሾርት ቻናል ነው እንደምታዩት ናሩቶ ይላል። ይሄንንም እንክፈተው። እንደምታዩት ናሩቶ ወርልድ ይላል። ይሄኛው 101,000 ሰብስክሪፕሽን አለው። 11 ቪዲዮ እና 11 ሎንግ 11 ሾርት ቪዲዮ አለው። ቪው ሞር የሚለውን ትነኩታላችሁ። እንደምታዩት ያሳያችኋል። በ7 ቀን ውስጥ 5.9 ሚሊዮን ቪው አግኝቷል። ኢቨን ኤስቲሜትድ ረቨኑ ከ1400 እስከ $3,900 ሜክ ያደርጋል ማለት ነው። ስለዚህ አጠቃላይ ስታቱን እዚህ ጋር ማየት ትችላላችሁ። ወደ ቻናሉ እንሂድ። ቺኛን ልንካትና ወደ ቻናሉ ልሂድ። ቻናሉንም ማየት ሪቪው ማድረግ ትችላላችሁ። እንደምታዩት
ይሄም ዘ ሴም ቲንግ ነው። ናሩቶ ወርልድ ይላል። የተከፈተበትን ቀን ማየት ትችላላችሁ። ኦልሞስት ይሄኛው ኖቬምበር 14 2025 ነው የተከፈተው። ኦልሞስት ይሄም ገና 1 ወር አልሞላውም ማለት ነው። 1 ወር ባልሞላ ጊዜ ውስጥ 101,000 ሰብስክሪፕሽን አግኝቷል በ14 ቪዲዮ። ስለዚህ ማየት ትችላላችሁ። ይሄንንም የሚሰራቸው ቪዲዮዎችን ካፍተን ነቬንን ስኔክ ይላል ሌተስት ቪዲዮ A poisonous snake bit me. Oh my god, they broke the snake's glass. I hope you find the culprit. Hey Knuckles, why are you with a bat? What are you talking about? What bat? ያው ማየት ትችላላችሁ የቻናሎቹን ቪዲዮዎቹን እንዴት ነው የሚሰሩት ሚሊዮን እያንዳንዱን በሌላ ቪዲዮ ዳስላችኋለሁ። አሁን ይሄ ሞስት ፖፑላር የሆነው 4 ሚሊዮን ቪው ያለው Who killed Naruto ይላል። እንደምታዩት ካፍተን ነው። Teacher, they killed me inside the bus. Who killed Naruto? Teacher, they hit me with a stone. Who hit Naruto with a stone? Was it you? No, teacher. I was flying in my flying cloud. Shut up, Goku! ስለዚህ ቪዲዮዎቹ ማየት ትችላላችሁ። ኦልሞስት ስቶሪ ያለው ከዛም በኋላ ያንን ስቶሪ ተከትሎ ደግሞ ቪዲዮ አለ ማለት ነው። ስቶሪው ኢንጌጅ ሊያደርግ የሚችል ስቶሪ እንጠቀማለን። ከዛ ውጭ ደግሞ እንደምታዩቸው የሚጠቀሙት ኦልሞስት የአኒማል ካራክተር ነው ቻናሎቹ። ስለዚህ አሁን ላይ ኤአይን ተጠቅመን አኒሜሽን መስራት በጣም አዋጭ ነው ማለት ነው። እነዚህን ቻናሎች ማየት ትችላላችሁ። ወር ማልሞላ ጊዜ ውስጥ ነው ከ100,000 ሰብስክሪፕሽን በላይ ያገኙት። የሚሰሩትንም ገንዘብ ማሰብ ትችላላችሁ። አሁን ላይ ሾርት ረቨኑ በጣም ከፍ እያለ ነው። አርፒኤማቸው እስከ 30 ሳንቲም ድረስ በ1000 ቪው እየሄደ ነው። ስለዚህ ሾርት ላይ ደግሞ ቪው ማግኘት ደግሞ በጣም ቀላል ነው። ስለዚህ በጣም ማይንድ ልታረጉ የምፈልገው በጣም የሚታዩ የዩቲዩብ ቻናሎችን ነው VidAI እያመጣልን ያለው። ስለዚህ እናንተ በምትፈልጉት አይነት መንገድ ምን ማድረግ ትችላላችሁ መጠየቅ ትችላላችሁ። ይኸው ብዙ አይነት ቻናሎችን ያመጣልኝ። ስለዚህ የኛ ስራ የሚሆነው ምንድነው? እነዚህ ቻናሎችን ካየን በኋላ እንደዚህ አይነት ቻናሎች ኦሬዲ ምን እንደሆነ አይተናል፣ ቫይራል እንደሆነ አይተናል። አሁን እነዚህን ቻናሎች ሁለቱን ናሩቶ እና እነዚህ ሁለቱን ቻናሎች ያሳዩዋችሁ ኦልሞስት ከተከፈቱ እንኳን 1 ወር አልሞላቸውም። 1 ወር ባልሞላ ጊዜ ውስጥ ምን አድርገዋል? ከ100,000 ሰብስክሪፕሽን በላይ አግኝተዋል። ኢቨን የተጫነው ቪዲዮ እንኳን 14 ቪዲዮ ነው እዚህ ጋር የተጫነው። እዚህኛው ላይ ደግሞ 9 ቪዲዮ ነው የተጫነው። ስለዚህ ማሰብ ትችላላችሁ በ9 ቪዲዮ እና በ14 ቪዲዮ ወደ ከ100,000 ሰብስክሪፕሽን በላይ ማግኘት ይችላል። ስለዚህ ምንድነው ይሄ ቻናል ትሬንዲንግ ነው ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን ቻናላችን ላይ ዩቲዩብ ቻናል ላይ መስራት ምን ያደርግልናል? በቀጥታ ቫይራል እንድንወጣ ያደርገናል ማለት ነው። ስለዚህ VidAI ዋነኛ ስራው እነዚህ አይነት ቻናሎችን ምን ማድረግ ነው? ፑል አድርጎ ዳታውን ስታቱን ያወጣላችኋል። ከዛም በኋላ እናንተ ቀጣይ ስቴፕ ምን ማድረግ ትችላላችሁ? በቻናሎቹ አይዲያ እየተመሰረታችሁ የራሳችሁን ቻናል ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ በጣም ብዙ ቻናሎች ያሉት እዚህ ጋር እናንተ እያንዳንዱን በምትፈልጉት ኒሽ ላይ ገብታችሁ ቼክ እንድታረጉ ይህንን ዌብሳይት እዚህ ዌብሳይት ላይ ገብታችሁ ሬጂስተር ለማድረግ ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። VidXAI በጣም ጠቃሚ የሆነ ዌብሳይት ነው። በእርግጠኝነት ከዚህ ሰዓት ይህን ቪዲዮ ከተከታተላችሁ እነዚህን 2 ቻናሎች በቀላሉ ልትሰሩባቸው የምትችሉ 4 ምርጥ ዌብሳይትን እዚህ ቪዲዮ ላይ አስቀምጬላችኋለሁ። ሙሉ ለሙሉ ኤአይን ተጠቅማችሁ ድምጽ ጀነሬት አድርጋችሁ፣ ቪዲዮ ጀነሬት አድርጋችሁ፣ ምስል ጀነሬት አድርጋችሁ እዚህ ጋር ያሉት ቻናሎች እንደሚሰሩት አይነት ቻናሎች መስራት እንድትችሉ የሚያደርጋችሁ 4 ዌብሳይቶችን እዚህ ቪዲዮ ላይ ታገኙታላችሁ። እዚህ ቪዲዮ ላይ እንገናኝ። ሰላም ሁኑልኝ።